ትላንት ፈልጋረል ብዙ የደከምከው በጣም ፈልገው ያልሞከርኩት ነገር የለም። ራእዩን ለማስቀጠል ቅባት ሲመጣ እኮ ትፈልጋል። ቅባት ሲመጣ ትፈልጋል። ወይኔ ሰው የለም። ቅባት ሲመጣ ትፈልጋል። ለራእዩ ብዬ የጉልበት ስራ ሁሉ ሰርቼ አውቃለሁ። ቀለበት ሁሉ የሸጥኩት ለራእዩ ነው። ለራእዩ ነው። አይዞ የኔ ኢየሱስ ሰው አለሽ እዚህ ይቀጥል። ራእይ ልጅነቴ ያለቀው በወንጌል ነው። 21 ዓመት ጌታን ማገልገል ከጀመረ 21 ዓመት ብዙ ነገር ነበረኝ። 3 አይነት ስራዎች ነበሩ፣ ትላልቅ ስራዎች። እስከ 13 ሰራተኛ ነበር ምግብ። አሁን ራስና ራእይን እንዴት ላስቀጥል? ፓስፖርት አለ፣ የት ሀገር ልጥፋ? የእግዚአብሔርን ሕዝብ የት ልጣል? ጌታም ብሎ ወዶኝ የሚከተለኝ ሕዝብ ብዙ አለ። እንዴት ላርግ? መረረኝ። ጌታ ሆይ ወዴት ነው ያልኩት። ባለቤቴ ሊመጣ ብዬ የመጨረሻ ነው በቃ የትም እንዳትሄዳለችን። እግዚአብሔር ዛሬ ካላገኘ በቃ ሰልችቶናል። ልጆች አሉ? አዎ 5 ልጆች አሉ። ጌታ ባርኮኛል። እኔ ለዘር እንዲሆን ጸልዬ አሁን 15000 ብር ሰጥቻለሁ። ለዘር ይበቅላል። አምናለሁ። የአፌ ቃል እንኳን ለእኔ ከሚሊዮን በላይ ነው። አንተ እኮ ነቢይ ነህ። ኢየሱስ የእግዚአብሔር ልጅ ራእይን ለማስቀጠል የጉልበት ስራ ሁሉ በጌታ ፊት የሚያውቁኛሉ። ያ ያሉ ሚዲያ ስለሆነ ና ለወንድማችን ለጀመረው ራእይ በረከት ይሁን። ምን ይሁን? ምን ይሁን? 118,000 ነው 2,000 ይሞላ ደነቸዳ 120,000 ሆኗል። አሜን ብትል ይሻላል። 100 ስንት 20,000 እግዚአብሔር ሆይ እስቲ ቁም። አንተ እየጎተተ ያለ ይሄ አንድ እርግማን አለ። በጣም መሄድ እንደሚገባ እንዳትሄድ፣ ማገልገል እንደሚገባ ተለቀ እንዳታገለግል። በጣም አንደኛ ወዳጅ የምትላቸው ሰዎች መልሰው ያንተ ጠላት ናቸው። በጣም ሁለተኛ የሚገርሙ አይነት ሰዎች ወደ ህይወት ይመጣሉ። ከህይወት ግን ወዲያው ያጠፋቸዋል። በጣም ያንተ ጥያቄ አሁን ተስፋ ቆርጣል። ላቁመው ራእዩን ወይስ ላገልግል? ይሄ ነው ትልቁ ጥያቄ። እያገለገልኩ ጌታው እድገት የለም፣ መለወጥ የለም፣ መቀየር የለም። እግዚአብሔር ሆይ አልክ። ብዙ ነቢያትን ዞረም አይታል። በጣም የመጨረሻ እግዚአብሔር ሆይ በቃ እሱ ጋር ካልተናገርከኝ አልክ የትም አለ ደም ብዬ ነው በእውነት ያንተ የአገልግሎት ምዕራፍ ብዙ ትደክማለህ። እንደ ጉራግኛ ጭፈራ እዛው በዛው ነው። 4 ዓመት አንድ ቦታ ላይ ወይ ምንም መስፋት የለም፣ ወይ ማደግ የለም፣ ወይ መቀየር የለም ምንም። እና በብዙ ሰው ሲያይ የተመቸውና የደላ ትመስላለህ። ቤትን በማጣት ሰይጣን በባዶነት ሲያስጨንቀው አየሁ። ሁለተኛ አሁን ግራ ተጋብተ ነው። እንቅልፍ ሁሉ አሳጥቷል ጠላት። በጣም እኔ እግዚአብሔር አምላክ አይቆምም የሚል ድምጽ ሰማለሁ። እግዚአብሔር ወይ የማይቆመው የማን ራእይ ነው ስለው የታሪኩ ነው አለኝ። ስሜ ነው።
ታሪኩን እያየው የሚጎትተውን ገመድ አንድ ይሄ ገብረ ኢየሱስ ነው ምናምን አባቴ ነው። ዛሬ በጠስ ነው። ምን አለ አንድ ሰው አሜን ያለ እዚህ ጋር በደንብ አሜን ብትለኝ እና ታርዲያ ቶቦ ኢየሱስ ዊና ሲያናፎ ሰይጣን በህይወት ከሚሆነው ነገር አንፃር የእግዚአብሔር ደስታ በሌለበት መንገድ እንድትሄድ በጣም እንደው እምቢ አለ እንጂ እንደው ጥፋ ነው የሚለው። በቃ አትጠፋም፣ ራዩ ይሰፋል። አሜን። እግዚአብሔር የሚረዱ ሰዎችን እኔ ያስነሳለሁ። አሜን። ሰው የለማ እዚህ ቤት ዛሬ ይሄን ራይ እናስለቅቃለን። ይሄንን ራይ እናስቀጥላለን። ይሄንን ራይ እናሮጠዋለን። ይሄንን ራይ እናስኬደዋለን። ሰው የለማ እዚህ ጋር እና ሳዶአኒካ እግዚአብሔር አይያዝም አለኝ፣ አይታሰርም አለኝ፣ አይቆምም አለኝ፣ አይስንም አለኝ፣ አይደክምም አለኝ፣ አይወድቅም አለኝ። ለስጋውያን መሳቂያ አላደርገውም። እጆቻችሁን ዘርጉልኝ። ቶሎ ዘይት አምጣልኝ ፍጠን። ዲናስቶ ከቅባቱ ውፍረት የተነሳ ይላል ቀንበር ይሰበራል። ዛሬ እነግራለሁ፣ የወፈረ ቅባት ይዘህ ትሄዳለህ። ማጣት ይሰበራል። የጉስቁልና ምዕራፍ ይሰበራል። የባዶነት ምዕራፍ ይሰበራል። እጆቻችሁን ዘርጉ። ሎቶቦሴ አላደባሸካታ ይለቀቁ ወይ ይለቀቁ ወይ? ዛሬ የታሪኩ ነገር ሲለቀቅ፣ የአንድ ሰው የዘሪውን ነገር ሲለቀቅ፣ ምንድነው ስራ? ዘሪውን አገልጋይ ነኝ። አንቺ ማሃዳል ካታ ወይኔ ዛሬ ቅባት ይውደቅባችሁ። አንዴ ቁጭ በሉልኝ። ይለቀቁ ወይ? ዛሬ ቅባተኞችን ልንፈታቸው ነው። የሰማይ ሐሳብ ያለባቸውን ግን ምድር የያዛቸውን ዛሬ ከምድር ስበት ልናወጣቸው ነው። እዚህ ጋር ሰው የለማ። ከምድር ስበት ልናወጣቸው ነው። እጆቻችሁን ከፍ አድርጉ፣ ዘርጉልኝ። ዛሬ ብዙ ቅባተኞች ሁኔታ ከያዛቸው፣ ማጣት ከያዛቸው፣ ባዶነት ከያዛቸው በጌታ በኢየሱስም ዛሬ የታሪኩም የዘሪውንም ሕይወትን ያደከመ የሚወረወር ከሽጉጤም ላይ አባቴ ነው። ማን? አባቴ ነው። ሽጉጤ። yes ወይኔ እኔ ጋር ቅባት ነው ያለው። እኔ ጋር ወፈር ያለ ቅባት ነው ያለው። እኔ ጋር ወፈር ያለ ኃይል ነው ያለው። እኔ ጋር ወፈር ያለ ክብር ነው ያለው። ውሰድ። ዛሬ በወፍራም ቅባት ሰብረህ ትሄዳለህ። በወፍራም ቅባት ዶሚኔት እያደረግህ ትወጣለህ። ማንን እናስለቀቅ? ውሳናዬ ዛሬ ክብር ያለባቸው ሰዎች ታሪኩ የሚረዱ ከዚህ በኋላ አንተ ፈልጋ ለምነው ነው የሚመጡት። እግዚአብሔር በልዩ መገለጥ፣ እግዚአብሔር በልዩ መገለጥ፣ እግዚአብሔር በልዩ መረዳት፣ እግዚአብሔር በልዩ ኃይል፣ በብርቱ አቅም ከዚህ በኋላ ድል እያደረግህ ትወጣለህ። የሚገርመው ወደ ተምና ሳምሶን በወረደ ጊዜ ሲገባ አይተው ማለዳ ላይ ሌሊት ሲወጣ እንገለዋለን ብለው ሸምቀው ይጠብቁ ነበር አይደል ቢለው። እሱ ግን በማለዳ ይላል። እሱ ግን በማለዳ ሲወጣ እናጠፋዋለን ብለው ሲወጣ እንገለዋለን ብለው ይጠብቁት ነበር። እሱ ግን የከተማውን ዋናውን በር ይላል። ታሪ አቤት ለምነው ትላንት ፈልጋ አይደል ብዙ የደከምከው? በጣም ፈልገው ያልሞከርኩት ነገር የለም። ራእዩን ለማስቀጠል ቅባት ሲመጣ እኮ ትፈልጋል። ቅባት ሲመጣ ትፈልጋል። ወይኔ ሰው የለም። ቅባት ሲመጣ ትፈልጋል። ለራእዩ ብዬ የጉልበት ስራ ሁሉ ሰርቼ አውቃለሁ። ቀለበት ሁሉ የሸጥኩት ለራእዩ ነው። ለራእዩ ነው። አይዞ የኔ ኢየሱስ ሰው አለሽ እዚህ ቤት ይቀጥል። ልጅነቴ ያለቀው በወንጌል ነው። 21 ዓመት ጌታን ማገልገል ከጀመርኩ 21 ዓመት ብዙ ነገር ነበረኝ። 3 አይነት ስራዎች ነበሩ፣ ትላልቅ ስራዎች። እስከ 13 ሰራተኛ ነበር የሚከፍል።
አሁን ራስና ራእይን እንዴት ላስቀጥል? ፓስፖርት አለኝ፣ የት ሀገር ልጥፋ? የእግዚአብሔርን ሕዝብ የት ልጣል? ጌታም ብሎ ወዶኝ የሚከተለኝ ሕዝብ ብዙ አለ። እንዴት ላርግ? መረረኝ። በቃ ጌታ ሆይ ወዴት ነው ያልኩት። ባለቤቴ ሊመጣ ብዬ የመጨረሻ ነው በቃ የትም እንዳትሄድ አለችኝ። እግዚአብሔር ዛሬ ካላገኘ በቃ ሰልችቶናል። ልጆች አሉ? አዎ 5 ልጆች አሉ። ጌታ ባርኮኛል። እኔ ለዘር እንዲሆን ጸልዬ አሁን 15000 ብር ሰጣለሁ። ለዘር ይበቅላል። አምናለሁ። የአፌ ቃል እንኳን ለኔ ከሚሊዮን በላይ ነው። አንተ እኮ ነብይ ነህ። ኢየሱስ የእግዚአብሔር ልጅ ሰው የለም እዚህ ቤት። ስሙኝ፣ ራእይን ለማስቀጠል የጉልበት ስራ ሁሉ አለ። በጌታ ፊት የሚያውቁኛሉ ያ ያሉ ሚዲያ ስለሆነ ና 2000 ብር ዛሬ ይባረክ። ና ወደዚህ ዱ የኔን 15000 ብር ቶሎ ይዛችሁ ዱ ዳቆናት። እየሰማችሁ ነው። አንተ የምትሰጠውን 15000 ብር ያንተን ፈንታ እኔ 15 ልስጥ ያለኝ። አዎ ይዘራበታለሁ። እዛ ጋር ነኝ። አንተ የምትሰጠውን 15000 ብር እኔ ያንተን ፈንታ 15000 እኔ ልስጥ ነው ያለችው። ዘርሽ በምድር ኃያል ይሁን። ምን ነው አሜን ብትል ማድረግ የምትፈልጉ ሰዎች ኑ አርጉ። ና ምን አልክ? የኔን ፈንታ ስንት ብር? 15 ና እዚህ ጋር ክፉ አይንካችሁ። ስንት ብር? 1000 ብር እታችን ጋሽ ዮሐንስ አሜን። እግዚአብሔር ያለምልማል። 1000 ዘር በምድር ኃያል ይሁን። ቆይና ዘይት እያስነካችሁ አምጡ ዘይቱን። 5000 ብርና እዚህ ጋር ሁንልኝ። የቀን ስራ ሲሰራ ሰው ለራእይ ብሎ አስቡ። ጋሽ ኑጌ ዘር ይባረክ። እግዚአብሔር ያለምልማችሁ። እንደዚህ አይነት ወንድሞች እንደዚህ አይነት የተወደዱ አባቶችን እግዚአብሔር ስለሰጠን ለጌታ የሚቀና እግዚአብሔር ስራችሁን ይስራው። በዘመናችሁ ቤታችሁን እሱ ይስራው። የልጆቻችሁን የትዳራችሁን እሱ ይስራው። ባላችሁ ነገር ያካፈላችሁ በእግዚአብሔር መንግስት እርሻ ላይ ልባችሁ ቀንቶ እጆቻችሁን ይዘረጋችሁ እግዚአብሔር እጁን ይዘርጋላችሁ። አሁን እንደ እግዚአብሔር ባሪያ ባርካችኋለሁ፣ እጸልያለሁ። ያቺ ሴት በውኑ ወደ ሰራብታይቱ ሂድ ብሎ እግዚአብሔር ኤልያስን ወደ እሷ በላከው ጊዜ እንዲህ አላት። የሚበላ ብሎ ሲጠይቃት እኔና ልጆቼ በልተን ምን ሞተው አይደል ያለው? እኔና ልጄ በልተን ዛሬ ምን ሞተው ብላ አለችው። እሱ ግን እንዲህ አላት፣ የመጀመሪያውን እንጎቻ ለእግዚአብሔር ሰው ለኔ አምጪልኝ አላት። አዎ አምጪልኝ አላት። ስሙኝ ዛሬ ልባርካችሁ። አሜን። አዎ ያላችሁን ያቋደሳችሁ ከጎደሏችሁ የሰጣችሁ የመጀመሪያውን ለኔ ምን አርጊው አምጪው ካለ በኋላ በላ ነው የሚለው ማን? ኤልያስ። ከዛ በኋላ ነው የተነበየው። እንዲህ አለ በምድር ላይ ዝናብና ጠል እስኪሆን ድረስ አለ ከቤትሽ አንዳች አይቋረጥም። አሜን። እኔ ዛሬ ከዚህ ቤተሰብ ደስታ አንዳች አይቋረጥም። አሜን። አው ከቤታችሁ ከቤተሰቦቻችሁ ከትዳራችሁ የናንተ ከሆኑ ዘር ማንዘር ላይ እባርካችኋለሁ። በረከት አንዳች አይቋረጥም። አሜን። እባርካችሁ። እጆቻችሁን እዛ ያላችሁ ወዲህ ዘርጉ። አሜን።
አሜን። ለነሱ ስትዘረጉ የእናንተንም ትቀበላላችሁ። አሜን። በጌታ በኢየሱስ ስም ሰላም በቤታቸው አንዳች አይቋረጥም። አሜን። በምድር ላይ ዝናብና ጠል እስኪሆን ድረስ አለ። አሜን። እሷም እንጀራውን ዱቄቱን እያወጣች ቂጣውን ትጋግረው፣ ዱቄቱን በያለበት በማዲጋው ምን እያለ እየሞላ አሁንም አውጥታ ትጋግራለች እየጨመረ፣ ዘይቱንም አውጥታ ትሰፍራለች እየጨመረ። እግዚአብሔር ሆይ ዛሬ አውድለዋል፣ ዛሬ ሰጥተዋል። አውድለው ሳይሆን አብዝተው ነው። በኢየሱስ ክርስቶስ ስም ነገራቸው እለት እለት እየጨመረ ይሄድ። አሜን። እድገታቸው፣ ለውጣቸው፣ ሰላማቸው፣ ከፍታቸው፣ ደስታቸው፣ ስኬታቸው እለት እለት እየጨመረ ይሄድ። ይቀጥል። የሚጨምር ነገር ይሁን። አሜን። የሚበዛ ነገር ይሁን። አሜን። እያደገ መሄድ ነገር ይሁን። አሜን። አይተው የማያውቁትን ነገር አሳያቸው። አሜን። ከዚህን ሰዓት ጀምሮ በዚህ ዘር ምክንያት ከዘራቸው ማጣት፣ በሽታ፣ መካንነት፣ ጭንገፋ፣ ሰርቶ ሰው አለመሆን፣ ሐዘን፣ መከራ፣ ድህነት፣ ጉስቁልዳ ከዘራቸው ላይ ይነቀል። አሜን። በዘመናቸው በብዙ ደስታ በብዙ ክብር ይኑሩ። አሜን። አይተው የማያውቁትን ከፍታ ስጥ። አሜን። የትኛውም ተጽዕኖ ከሕይወታቸው ይሰበር። አሜን። ያልወለደ በዘራቸው ያላገባ ስራ የሌለው ደግ አሁን ለውጥ ይሁን። አሜን። የመልካም የምስራች አሰማቸው። አሜን። ይህ የተሰበከው ቃል በሕይወታቸው ፍሬ ይስራ። አሜን። ይህ የተሰበከው ወንጌል አሁን የተነገረው ቃል በሕይወታቸው ለውጥ ያምጣ። አሜን። እረፍት ይሁናቸው። አንዳች ቀረ የሚሉት ነገር አይኑር። አሜን። ስምህን በእነሱ አስጠራ። አሜን። የሚቀጥለው ምዕራፋቸው እንደ 24ቱ ሽማግሌዎች ቀን ከሌሊት የምስጋና ይሁን። አሜን። ጓዳቸውን ባረኩ፣ በዋቃቸውን ባረኩ፣ አካውንታቸውን ባረኩ፣ አሜን። ትዳራቸውን ባረኩ፣ አሜን። ልጆቻቸውን ባረኩ፣ አሜን። ሀሳባቸውን ባረኩ፣ አሜን። ራያቸውን ባረኩ፣ አሜን። በልባቸው ያለውን ምሻት ባረኩ። አሜን። በኢየሱስ ደም አሜን። እንካ የኔ አባት ያለምለም ማም እንዴት ነሽ? ደህና ነሽ? ከፍታን አገኘ። አዲስ ነገር በህይወት ይሁን። ስትጠሪው አለው ይበልሽ። እግዚአብሔር ይድረስልሽ፣ ይስማሽ። በሁሉ እግዚአብሔር ከጎንሽ ይሁን። አዎ እየተደሰሽ ዘመንሽን ጨርሽ። በኢየሱስ ክርስቶስ ደም አንዳች አጣው የምትለው ነገር አይኖር። እነዚህ እግሮች ወደ በረከት ይፍጠኑ። አዎ በዘመንህ ስትኖር ቀና ብለህ ኑር። በጠላት ፊት ሞገስ ይሁን። ያስደንቅ ወደ በረከት። በዘመንህ ስትኖር በብዙ ሞገስ ኑር። የምትገረምበትን በዘርህ እግዚአብሔር ልዩ ነገር ያድርግ። ያልተጠበቀ ነገር በህይወት ይሁን። ከዚህ ሰዓት ጀምሮ ረዳኝ፣ አገዘኝ የምትለው ነገር ይብዛ። ፍሬያማ ሁን። ኢየሱስ ደም ባረኩ። አሜን። የሐዘን ቃል ካፋቸው አይወጣም። አሜን። የደስታ ቃል፣ አሜን። የበረከት ቃል፣ አሜን። የድል የክብር ቃል አሜን። በኢየሱስ ደም ይሁን። አሜን። አሜን። ሃሌሉያ። ብዙዎችን መግቡ። አሜን። በቃ ያስገርምሽ። ድንገት እንደሚነጥቅ አረል ያለው አውሎ ንፋስ የእግዚአብሔር ክብር ቤቱን ሐዘን አይደለም ክብሩን ቤትሽን ይሙላው፣ ጓዳሽን ይሙላው፣ ህይወትን ይሙላው። ያስገርም። በቃ ስሙ ባንተ ይጠራ። አው በኢየሱስ ክርስቶስ ደም ባርኬ ያለው ቀና ብለህ ኑር። ይሄ እጅ ለብዙዎች እንጀራ ይሁን። ባረኩ በኢየሱስ ደም በሙላት ታወቅ። ጎደለ የምትለው ነገር አይኑ። አባቴ ሆይ ጸልያለሁ በጌታ በኢየሱስ ስም ዘሩ በምድር ኃያል ይሆን ዘንድ እንደሚል ቃሌ አሜን። እሱም ቤቱም አሜን፣ ልጆቹም አሜን፣ ትዳሩም አሜን በምድር ኃያል ይሁን አሜን። የመጀመሪያ ያስጀመረው እሱ አይደል? ይሄ የተባረከ አሜን። እግዚአብሔር ሆይ ዛሬ ባለው በጥቂቱ አገልግሏል። ነገ ደግሞ በሚሊዮን ያገልግል አሜን። እንዴ ምን ነው አሜን ብትይ? አሜን። በሚሊዮን ያገልግል አሜን። አይቶ አይለፍ አሜን። በቃ ደጉ ሳምራዊ ይሁን አሜን። ብዙዎችን የወደቁትን የሚያስጠጋ ይሁን አሜን። የተራቡትን የሚያበላ የታረዙትን የሚያለብስ ባረኮት አሜን። በኢየሱስ ደም በዚህ በረከት ተነካ አሜን።
አባቴ ሆይ ከዚች ደቂቃ ጀምሮ ሕያው ቃልህ ሲናገር በምሳሌ ምዕራፍ 4:18 የጻድቃን ሕይወት እንደ ንጋት ብርሃን ነው። አሜን። ሙሉ ቀን እስኪሆን ድረስ እየጨመረ ያበራል። አሜን። ምን እያለ እየጨመረ አትናገርም? እየጨመረ ያበራል። በቤታችሁ ሙሉ እስኪሆን ድረስ ደስታ እየጨመረ፣ በረከት እየጨመረ፣ ሰላም እየጨመረ፣ እርካታ እየጨመረ፣ ድል እየጨመረ፣ ክብር እየጨመረ በኢየሱስ ደም ያብራ። አሜን። ባለበት ነው ጨምሯል። እሺ ስሙኝ። ከዚህ ህዝብ ከተወደደ ህዝብ ጌታን ከሚወድ ህዝብ የተሰበሰበው አጠቃላይ ድምር 92,990 ብር። ለራሳችሁ አጨብጭቡ። አንድ ሺህ ተጨምሯል። ኦልሞስት 94,000 ብር ሆኗል ማለት 10 ብር አይደል የጎደለው? 93,990 ማለት ያው 10 ብር ነው የጎደለው። 10ዋን ጸለየ ሄድ ቢሆን ስለዚህ 94,000 ብር ከዚህ ከተወደደ ህዝብ ተሰብስቧል። አሜን አትልም አይደል? ቆይ እንዴ ነችና ሌላ ደግሞ ሀያል እየሮጠች መጣለች። 1,000 እግዚአብሔር ሆይ አባዛላት። ክሬዲት ይኑራት። አረ ክሬዲት ይኑራት። አረ ዋጋ ይኑራት። እዚህ ቤት ላይ ባይዘዌ ችግርተኛ መጥቶ ባዶ አይሄድም። ይሄ ጸሎት ብቻ አይደለም፣ አንድ ላይ ሁሉ ነገር አለ እዚህ ቤት። ቴድሮስ የተወደደ ወንድማችን ባለፈውማ በቃ ጌታ ረድቶስ ሻሸመኔ ሁሉ ከኛ ጋር አምልኮ ነው የመጣው። ይሄን ስትጨምር 95,400 ብር 95,700 2,000 ደነጅ ቅባት 2,000 ነው። 97,700 ሙሉ 100 ይሁን። ስንት ብር? 2,000 ዋው! ዶክተር እኔ ጨምራለሁ ብሎ ነበረ። ዶክተር በቃ የቀረችውን 300 ሲሞላ አንድ ላይ 100,000 ይሆናል። ማዘር 2,000 እኔ እሰጣለሁ አለች። 99,700 300 ሲጨመር 100,000 ሆኗል። እናንተ እግዚአብሔር ቡሩካኖች እድሜና ጤና እግዚአብሔር ይስጣችሁ። በቃ ተርቤ አበላችሁኝ፣ ተጠምቼ አጠጣችሁኝ፣ ታርሼ አለበሳችሁኝ አይደል ያለው? ሌላም መጥቷል። ይሄ ነገር ወደ ሚሊዮን 1,000 በጌታ በኢየሱስ ስም የነካችሁት ሁሉ ለበረከት ነው። የነካችሁት ሁሉ ለበረከት ነው። አሜን። የነካችሁት ሁሉ ለብዙ ነው። አባ የትኛውም እግዚአብሔር ሆይ ይሄ እጅ ፈልጎ አይጣ። አሜን። የትኛውንም ነገር ሊያገኝ ዘርግቶ ባዶ አይመለስ። አሜን። በጌታ በኢየሱስ ስም እግዚአብሔር ሆይ ባረኩኝ። ከዚህ ሰዓት ጀምሮ እነሆ ዘይቱ ከማዲጋው ዱቄቱም ደግሞ አልጎደለም እንደሚል ቃል አይጉደል። በቤታቸው አንዳች አይጉደል። በጓዳቸው አንዳች አይጉደል። በሕይወታቸው፣ በትምህርታቸው፣ በስራቸው፣ በትዳራቸው፣ በኑሯቸው የነሱ በሆኑ ዘር አረግ አንዳች አይጉደል። ታምር ይሁን። ስም ይጠራበት። መገረምን አርግ።
ኃይል ሁናቸው። አዋጅ ይገልበጥ። የተበከረ ክፉ ምክር ሁሉ ይፍረስ። በሚያረጉት ነገር ሁሉ ፍሬያማ ይሁን። ባረኩኝ። ሀገር ይመግቡ በኢየሱስ ደም። ና ዘይትና ውሃ አምጣ። ስንት ነው? 500 1000 800 1000 ራይ 1000 ይሄ ነገር በቃ ወደ ቢሊየን እየሄደ እሺ ስሙኝ። እግዚአብሔር ያኖራችሁ። በችግራችሁ አለው ይበል። ስትጠሩት ይስማችሁ። ፈጥኖ ይድረስልሽ። ይሄ ኮይ እዚህ ስፍራ ላይ መጥቶ ፎሎ የሚያደርግ ይሄ የተወደደ ህዝብ ምን ያህል እግዚአብሔር በእናንተ ይደሰት ይሁን ሲያያችሁ ራሱ። ይሄ እኮ ነው ተርቤ ያለው ጌታ። እሱ ተርቦ አይደለም እኮ የተራበውን አይታችሁ። ሳይ አዲስ አበባዎች ኑሩ። አባቴ ሆይ ጸልያለሁ በጌታ በኢየሱስ ስም ታሪካቸው ይለወጥ። ይህ ዘይት ይህ ውሃ በሚገባበት ቤት ጸጋ ይግባ። በሚገባበት ቤት ኃይል ይግባ። አሜን። በሚገባበት ቤት ለውጥ ይግባ። አሜን። በሚገባበት ቤት እርካታ ይግባ። አሜን። በሚገባበት ቤት ሞገስ ይግባ። አሜን። በሚገባበት ቤት እርካታ ይግባ። በሚገባበት ቤት እድገት ይግባ። አሜን። ዋው! ያልተጠበቀ ነገር ይሁን። አሜን። አስገርም። አሜን። ሲያገለግሉ ዘመናቸውን ይጨርሱ። አሜን። አሜን። ያዝልኝ። ያስደንቅሽ በብዙ ክብር ሄደሽ ስትመለሽ ነዶን ይዘሽ ነይ። የነካችሁት ሁሉ ለበረከት ይሁን። ማጣት አያገኛችሁ፣ ባዶነት አያገኛችሁ፣ ጭንገፋ አያገኛችሁ፣ ችግር አያገኛችሁ፣ እጦት አያገኛችሁ፣ ጉስቁልና አያገኛችሁ፣ ኪሳራ አያገኛችሁ። አሜን። ምን አለ አሜን ብትሉ? አሜን። እራ አገልግዩ ባለሽ ዘመን እግዚአብሔር በሮችሽን ይክፈት። አዲስ ነገር ይቾክል። ለብዙ በረከት ሁኚ። ማሚሾ እንዴት ነው? ጤናን ይስጥሽ። ደሙሽ በደሙ ይቀር። ፈጽሞ አርነት ውጪ በኢየሱስ ደም እንጂ እጅሽን የሰማይ መስኮት ይከፈትልሽ። ማሚ በኢየሱስ ደም ባለይ ዘመን ሁሉ ስታመሰግኝ ኑሪ። በቃ አንዱን አመስግነሽ ሳትጨርሺ ሌላ ምስጋና ያገኝሽ። እረ ሰው የለም ሌላ ምስጋና ያገኝሽ፣ ሌላ በረከት ያገኝ ሰው የለም። ኢየሱስ ደም ቻው ተሰበረ። ቤቷን ሰላም አርግ። አሜን አርገው። በኢየሱስ ደም ጤና ስጣት። የትኛውም ክፉ ከህይወቷ የሚፈልግ ውድቀቷን የሚፈልግ ውርደቷን የሚፈልግ ሐዘኗን በኢየሱስ ደም የተሰበረው ይሰበር። ለውጥ ይሁን፣ ብርሃን ይግባ፣ አስገርም ታምር ይሁን። አሜን። ማማ ቆንጆ ያሳድግሽ። በረከት ይዘሽ ግቢ። ያልተጠበቀ ነገር እንካ ድንገተኛ ነገር በህይወት ይሁን። ያስገርም። ኢየሱስ ደም ምን አግኝቶ ነው ተባል። ይሁንልህ። አንተ እጅን ሰንሰለት ይበጠስ። እንግዳ ነገር ይሁን። ለህዝቡ ደስታ ነው አይደለም? ለእግዚአብሔር ደግሞ ክብር ነው። እንካ ስታገለግለው ኑር። ከዚህ በኋላ እግዚአብሔር የሰማይን መስኮት ይክፈት፣ ያትረፍርፍ። ከዚህን ሰዓት ጀምሮ አንበጣን ደግሞም ኩብኩባን ደጎቢያን ከመንገድ ያንሳ። የትኛውም አይነት እጦት በህይወት እድል አይኖረው። ያስገርም። ኢየሱስ ደም ባረኩ። ኃይል አገኝ። ጂሰስ ኔም ያዘው። ኢየሱስ ደም ተሰበረ። ባባዬ ባረኩ። እሺ በብዙ ደስታ ነው። ክፉ ያገኛችሁ። ለዘሯ መድኃኒት ትሁን። በእሷ ምክንያት የቤተሰቦቿ የወንድሟ ታሪክ ይቀየር። ምን አሜን ብትል
የወንድሞቿ ታሪክ ይቀየር። ኢትዮጵያም ከኢትዮጵያም ውጪ ላሉ ሁሉ መፍትሄ ትሁን። ከዚህን ሰዓት ጀምሮ ለብዙዎች የምትተርፍ ሰው አርጋት። የቀረው ዘመኗ እግዚአብሔር ሆይ አንተ የምትጠቀምበት ይሁን። የትኛውም ክፉ በህይወቷ እድል አይኑረው። ቤቷን አገልግል። የተሰጣትን ብላቴና አገልግል። በቤት አሳድገው። እነሆም ስለናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜም ተስፋ መሰጣችሁ ዘንድ የሰላም ሐሳብ የመልካም ሐሳብ እንጂ የክፉ ነገር። እናንተም ሄዳችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ፣ ትሹኛላችሁ ይልና ካሻችሁኝ ደግሞ ታገኙኝ፣ እኔም በመካከላችሁ እገኛለሁ ይልና ምርኳችሁንም እመልሳለሁ። በኢየሱስ ስም ተወሰደ የምትለው ዘመኗ ሁሉ ይመለስ። አረ ሰው የለም። ተወሰደ የምትለው ጊዜዋ ሁሉ፣ ጉልበቷ፣ አቅሟ፣ ውበቷ ይመለስ። ታምር ይሁን፣ አስገርም በኢየሱስ ደም። እየሰማችሁ ነው? አጠቃላይ ድምር 117,700 ብር። ኑሩ፣ እናንተ በጤና ኑሩ፣ ክፉ አይንካችሁ። ውጪ ያላችሁ አሜንታችሁ አይሰማም። አረ አይንካችሁ፣ አረ አይንካችሁ፣ አይንካችሁ። አትጡ፣ አትቸገሩ። የሰው ፊት አያሳያችሁ፣ ይሁንላችሁ። እሺ፣ ይኸው ለወንድማችን ለጀመረው ራእይ በረከት ይሁን። ምን ይሁን? ምን ይሁን? በዘመናቸው ጌታ ሆይ ጳውሎስ የራሴን ጥቅም ሳልፈለግ አይደል ያለው፣ ብዙዎች ይድኑ ዘንድ አለ። በሁሉ እግዚአብሔር ሆይ የራሳቸውን ደስታ ሳይፈልጉ 300 ጎዶሎ አይሆን። እግዚአብሔር ላንተ ሙሉ ይሁንልህ። 18,000 118,000 ብር 2,000 ይሞላ ደነቸዳ 120,000 ሆኗል። አሜን ብትል ይሻላል። 100 ስንት 20,000 እግዚአብሔር ሆይ እሺ፣ ለብዙዎች እምነት ስለሚሆን ልመስክርና ቆይ እሱ ይጨርስና ትመሰክራለህ። ከዛ ጸልዬ በሞገስ ነው የምትሄዱት። ስለሆነው ነገር እግዚአብሔርን እጅግ አድርጌ አመሰግናለሁ። አሜን። ስላንተም እግዚአብሔርን አመሰግነዋለሁ። አሜን። አዎ፣ በእውነት ነቢዩን አንዴ ብትባርኩልኝ ደስ ይለኛል። አሜን። ዘሪ ለምልም። አሜን። ለብዙዎች ሰጪ ይሁን። አሜን። እንደኔ ተስፋ ለቆረጡት በኢየሱስም አባቱን አሜን። እንደኔ መጥፋትና መኖር ለከበዳቸው እግዚአብሔር መንገድ ያደርግ። አሜን። እወዳለሁ። አሜን። መልካም ልጅ ይሆናለሁ። አሜን። እወዳለሁ። ፕሮፌት አሜን። ተነስ፣ እግዚአብሔር ሰው አሜን። ተነስልኝ። እኔ እግዚአብሔርን እጅግ አድርጌ የማመሰግነው ለሁለት ነገር ነው። አንደኛው እግዚአብሔር ያገለገሉትን አይጥልም። ያገለገሉትን እግዚአብሔር አይጥልም። ሲቀጥል መስጠት ለካ በረከትን ይጠራል። እኔ ቸርች ውስጥ በወር 3-4 ለሰው ገንዘብ እንደዚህ ሰበስባለሁ። እኔ ቤት ኪራይ እዚህ ይዞኝ በጌታ ፊት ነው። በቃ እግዚአብሔር ሆይ ወይም የሰዎችን ችግር አትናገረኝ ወይም ገንዘብ ስጠኝ። የኔ ጸሎቴ ነበር። መድረክ ላይ ያገለገልኩ የተቸገረን ሰው እግዚአብሔር የሱን ጉዳይ ሲያሳየን የኔ ቤት ኪራይ እንዲይዞኝ የቤተ ክርስቲያኑ እንዲይዞኝ ለዛ ሰው ነው ገንዘብ ማሰባስበው። ዛሬ የኔ ተራ ሆነ። ዋው! የኔ ኢየሱስ ሃሌሉያ! የተናገረውን ሰምታችኋል። እግዚአብሔር ያገለገሉትን አይጥልም ነው ያለው። እና ብዙ ረቃ አልወስድም። 1993 ጀምሮ በጌታ ቤት አገልግሎት ውስጥ ነው ያለሁት። በኢትዮጵያ ቃለ ሕይወት ውስጥ ነው ሳገለግል ያደግኩት። ቃለ ሕይወት ቤተ ክርስቲያን እዛ ከ2007 ጀምሮ ለ3 ዓመት ትንሽ የራስን ስራ ልጀምር ብዬ ልብስ ቤት፣ ፎቶ ቤትና ሆቴል ሞከርኩኝ። አገልግሎት አቁሜ ከዛ እግዚአብሔር 2009 ላይ ቶታሊ መታ ገጀ።
እስከ 13 ሰራተኞች ነበሩ እኔ ቤት ምሰሩ። ከዛ በኋላ ጌታ ታገለግለኛለህ ያንተ ቦታ አይደለም ስል እሺ ብዬ ጌታን በመጠባበቅ ላይ ያለው 2013 ናሴ ላይ ራይ ጀመርኩኝ። እዚህ ቃሊቲ ክፍለ ከተማ ወርቁ ሰፈር ሲጀምር 42 ብር አካውንት ነበር። እግዚአብሔር ውጣ ስላለኝ ብቻ ባለ 17000 ብር ቤት እጄ ያስኩኝ። መቼ ትከፍላለህ ያለው ሰውየው ከ10 ቀን በኋላ አልኩት። ጌታ እንደሚያመጣ ምን አለው። ከዛ በኋላ ከ10 ቀን በኋላ ያን ቤት ክራይ ከከፈልኩ በኋላ አንድ ነገር ልቤላ መጣ። ይሄ ቤት ውድ ነው ትንሽ ሌላውን ልፈልግ ብዬ ሌላ ቤት ጀምሬ እስካሁን አገልግሎት ላይ ነኝ። በመሃል በጣም ቤት ክራይ ሲያስቸግረኝ ቀለበት ይሸጣለሁ። የባለቤቴን የኔን ቀለበት ራዩ ከመቆም ብዬ ቀለበት ሽጬ ተደብቄ ሄጄ ጉልበት ስራ ሁሉ እየሰራው በጣም ብዙ ነገር ውስጥ እየገባው ጌታን አገለግላለሁ። አንድ ሰው ግን አቅም ይሄንን መድረክ ላይ ስወጣ በሙሉ ኃይል ነው ማገለግለው። በቃ ሻወር ገባለሁ፣ ያን ልብስ እጥላለሁ፣ ያለኝን ለብሳለሁ፣ መድረክ ላይ በሙሉ ፋውሪቱን አገለግላለሁ። ለዚህ ነው እግዚአብሔር ያገለግሉትን አይጥልም። ዋው! ኢየሱስ ስም ይባረክ። ሃሌሉያ! ሰይ መልእክተኛው ለመልእክቱ ነው መዘጋጀት ያለበት። ልጆች አሉኝ፣ ቤት አለኝ፣ ብዙ ነገር አለኝ። አይታየኝም። ምታየኝ የተሰጠኝ መልእክት ብቻ ነው እና ለዛ ያገለገልኩ። በመሃል ብዙ ሰው ይመጣል። ቅድም እግዚአብሔር ሰው የተናገርከው ነገር በጣም የሚገራርሙ ሰዎች ይመጣሉ። እኔ ኪቦርድ ገዛለሁ የሚል ይመጣል። እኔ ሳውንድ ሲስተም እችላለሁ የሚል ይመጣል። እኔ አለው የሚል ይመጣል። ከዛ በኋላ ዞር ብዬ ሳያቸው የለው። ከዛ በኋላ እየቀጠልኩ እንግዲህ እስካሁን ኪቦርድ የለኝም እያገለገልኩ በዚህ ወር የደረሰውን ብቻ ልናገር። 5 ቤተክርስቲያን አብያቴ አንድ ላይ ኮንፈረንስ አዘጋጅቶ እጄ አገልግዬ ስመጣ ቸርች ውስጥ በ15 ቀን ውስጥ 3000 ብር ብቻ ገቢ ሆኖ ቁጭ አለ። ምን ልክፈል ቤት ኪራይ? እንግዲህ ከዛ ቤተክርስቲያን የሰጠችው የሄድኩበት ሀገር ከዚህ 550 ኪሎ ሜትር ነው። ቦንጋ ጨታ የሚባል ሀገር እዛም ታውቁታላችሁ። ከተቀበልኮ እዛ ሰተይ ነው የምትመጣው። እንደውም እኔ 6200 ብር ቀንሼ ሰጥቼ ነው መጣሁት። የተሰጠኝ 12000 ነበር እና ያን ሁሉ 5 ቤተክርስቲያን በአንድ ላይ አገልግዬ ስመጣ ቤቱ ባዶ ነው። ጌታው ያልኩት አንተን አመሰግናለሁ ብዬ ይሄንን ቤት ኪራይ ኪሴ ውስጥ ያለውን ጨርሼ ከፈልኩኝ። አንድ ነገር ውስጥ ላመጣ ጌታው አሁን ይብቃ። ኪቦርድ ሳይኖር 4 ዓመት አገለገልኩ። ሰው መጥቶ ውጪ ላይ ቆማል። ቤቱ ጠባብ ነው፣ ዝናብ ይመታዋል ሰውን። ጌታን ፈልጎ ምንም በማይመች ስፍራ መጥቶ ሰው ሲጨነቅ እንግዲህ መድረክ ላይ ስትሆን ብዙ ውጪ 10 የምትሯሯጠው ለኛ አምሮ ብለህ ነው ይገባኛል። ከዛ በቃ ይጨነቃለሁ። ክረምት መጥቷል። ጌታው ይሄንን አዳራሽ እንዳልቀይር 70-80 ሺህ ብር ነው በወርኛ ሰፈር ከየት አመጣለሁ? የ3 ወር ደግሞ ወጣ ለማለት የለመደውን እኔ ጋር የቆየውን ህዝብ እንዴት አደርጋለሁ? ያ ህዝብ ይከተላል። ኪቦርድ የለኝም፣ ሼም ነው አዲስ አበባ ውስጥ። በጣም በቃ ተጨናነኩኝ። በዚህ ወር ብቻ 3 ሰዎች ኦንላይን ላይ እኔ ኪቦርድ ይዤ እመጣለሁ ያሉ ሰዎች ስልኬን ብሎክ አደረጉ። አሁን ካዩ ደስ ይበላቸው። ኢየሱስ ጌታ ነው። እኔ ሳገለግል ያደግኩት ከእንጨት በተሰራው ክራር በከበረው ነው። እኔ ለጉባኤ አምሮ እንጂ ኪቦርድ አላዘኝም። እስከዚህ ድረስ መጥቻለሁ ያለ ኪቦርድ። ነገም በብዙ ክብር ይቀጥላል። አሜን። ኢየሱስ ጌታ ነው። ከዛ አንድ ነገር አደረኩት። ባለፈው ሐሙስ አንድ ቲዮሎጂ ተማሪ ነኝና አንድ መጽሐፍ ቅዱስ አስተማሪ እንደውዬ ና እኔ ጋር አልኩ። መጣ 40 ተማሪ መስግብ የኔን ጉባኤ አልኩት። ለምን 50% እኔ እችላለሁ? የለም እኮ ዜሮ ነው። ተማሪዎች 50% ይከፍላሉ፣ እኔ 50% ይከፍላለሁ። እኔ ከምበላው ትበላለህ፣ እኔ ከምጠጣው ትጠጣለህ። ጉባኤውን ግን በእግዚአብሔር ቃል ታስታጥቃለህ አልኩት። አሜን። ከዛ አሁን ጉባኤውን እየመዘገብኩ ዜሮ ነው አካውንቴ። አሁን 2 ነገር ያዘ። ራዩ በአንድ በኩል ያዘኝ። እዚህ ቦታ ላይ መጽሐፍ ቅዱስ መማር የምትፈልጉ ኑ እኔ 50% ይሸፍናለሁ ብያለሁ። ሰው አምኖ እየተመዘገበ ነው። ወዴት ልሂድ? ኦንላይን ላይ አየሁት። ባለፈው ማክሰኞ ዳውንሎድ አደረኩት። በቃ ወደዚህ መምጣት አንድ ጊዜ ካውንስል አገልግሎቱን ያንተን አገልግሎት አንድ ጊዜ ካውንስል አገኘቼ ፈራሁ። በጣም ትልቅ ቦታ አለኝ ለተቀቡ ሰዎች። በሆነ ጉዳይ ነው ሄድከው ውስጥ አብዮትን ያናገር ቀረብ ያቀፈ ሰላም እንዳልልክ ፈራሁ። ምክንያቱም በቃ በስፍራው ቢሆን ደስ ይላል ብዬ እግዚአብሔር አንድ ቀን ያገናኘናል ብዬ ከመጀመሪ በፊት ነው። የኔ ኢየሱስ እግዚአብሔር አንድ ቀን ምን ያደርገናል? ያገናኘናል። የሱ እምነት ነው። እኛ ጋር ግን እንደዚህ ነገር የለም። የትም ቦታ ላይ ይሁን ሊስትሮ ተራ ይሁን ገበያም ይሁን ቆጬም ይሁን ምንም ይሁን ፍቅር ነው። እሱ አክብሮት ነው።
እሱ ያለውን ስፍራ ነው። እዛ ትላንት እዛ ጋር ነው አንድ ወዳጅ ያለ ለኔ በረከት የሆነው ቦታ ሰጠ። እዛ ጋር ቁጫ የቱ ነው እሱ ደግሞ? የቱ? ይሄ ነው ቦታ። አሃ በረከት የሆነ እሱ ራሱ ስሙ በረከት እኮ። በጣም አልወጣውም ጨረስኩኝ። እግር ለማጠብ ስትመጣ ውስጥ ለአንድ ነገር መጣ። በቃ ከዚህ በኋላ የኔ ነገር እዚህ ተፈጸመ ማለት ነው። የት? አማኝ ነኝ እሱ። ሃሌሉያ። አንድ ሰው ስሙኝ፣ እሱ የሱን ጉዳይ የጨረሰው ትላንት ነው። ምንድነው ያለው? እግር ልክ ማጠብ ስትጀምር የኔ ነገር ጌታዬ በቃ እዚህ ተፈጸመ። ኦሬዲ የዚህ ሰው ነገር መቼ ተሰርቷል ማለት ነው። እግዚአብሔር ትልቅ ነው። በጣም የገረመኝ ነገር ያገለገሉትን አይጥልም አለ። ሁለተኛ መጥቶ ትላንትና እዚህ ስፍራ ላይ ተቀምጦ ሲገለገል በቃ። ስለዚህ የዚህ ሰውዬ ነገር የተሰራው ዛሬ አይደለም ትላንትና። እናንተ እኮ እስካሁን አላመናችሁ። ጌታ ትልቅ ነው። አሜን አትልም? ስለዚህ አንደኛ እዛ ስፍራ ላይ አንድ ቀን ያገናኘን ይሁን ብሎ እምነት ነበረው። ትላንት እዚህ ስፍራ ላይ ሲመጣ እንደ ተፈጸመለት አውቆ ነው የሄደው። ዛሬ ደግሞ ማረጋገጫው ነው የጸናው። ብዙ በሚዲያ የሚያወሩ አንዳንድ ቲክቶክ ላይ ያለ የሚፎግሩ የሚናገሩ የሚተቹ እንደው እዚህ ስፍራ ላይ ስላየው ስለ እግዚአብሔር ስራ የምትናገረው ነገር ካለ ለወረኞች እስቲ። የእግዚአብሔር ሰው እኔ በእኔ እግዚአብሔር ነፃ የሚያወጡ ሰዎችን ማየት ይችላል። በአንድ አገልግሎቴ በእግዚአብሔር መንፈስ ላይ እኔ አንድ ነገር አልጨምርም አንቀንስም። አንድ ነገር አምናለሁ። መንፈስ ቅዱስ ይመሰክርልሃል። አሜን። እኛ ባንመሰክር እንኳን ወሬኞች ከሌሉ ክብሬ አይፈጥንም። ዋው አታዴ ዮናስታ ወሬኞች ከሌሉ ክብር አይፈጥንም አለ። ለእነርሱ አልመሰክርም፣ ለሚያምኑት ግን ይመሰክራለሁ። ለወሬኞች ጊዜ የለኝም፣ ቦታ የለንም። ለእነርሱ የምንሰጠው ማረጋገጫ አሁን በደንብ እየሰሙ ነው። በዚህ ላይ ንገራቸው። ለእነርሱ ለወሬኞችና ሰፈር ላይ ለሚያወሩት ቁጭ ብሎ ለሚያጣጥሉ ሰዎች እኛን እነርሱ ይስበኩ፣ እኛ ኢየሱስን እንስበክ። አሜን። ማንን? አንድ ሰው አሜን አይልማ። ወሬኞች ዘንድሮ አንተን ይሰብካሉ፣ አንተ ኢየሱስን ትሰብካል። አንድ ሰው ኦቨር ፍሎ ላይ አለ። አሜን ይበላ። እሺ ቀጥል። እየሰማ ነው። አሁን ዓለም እንደምለው ወሬውም ይበዛል፣ ክብሩም ይበዛል። አሜን። በደንብ ከሰራህ በደንብ ትወራለህ፣ በደንብ ትነቀፋለህ። የስ በደንብ ካፈረስክ፣ ምክንያቱም ከጨለማ መንግስት ጋር ነው ትግሉ። የስ የሱ ሰፈር እየፈረሰ ዝም የሚል አይመስልህ። አሜን አሜን። እያፈረሰን እንቀጥላለን። አሜን። እየነቀለን እንቀጥላለን። አሜን። ወሬኞች ባሉበት ላይ ናቸው፣ እኛ ግን ሄደናል። አሜን አሜን። እኔን አሁን ትንሽ ኢኮኖሚ ይዛ ነው እኮ እዛው፣ ግን የለውም እዛ። አሜን አሜን። እዛ እንደሌለው አውቃለሁ። የስ እግዚአብሔር እሱ ስላንተ እኔ ካንተ የተማርኩት ትህትና። አሜን። እኔ ለወሬ በእውነት ነው ምን ለጌታ ክብር፣ ለታረደው በግ፣ ዋው፣ ለነገስታት ንጉስ ክብር ለሚገባው ሃሌሉያ። ኢየሱስ እንዲህ ነው ያለው፣ እኔ በልቤም ትሁት አይደል ያለው፣ ተው የዋህ አለ። ትልቁ የኢየሱስ መገለጫው ትህትና ነው። እግዚአብሔር ትሁት ያደርገን። እግዚአብሔር ታዛዦች ያደርገን። እግዚአብሔር ሰው አክባሪዎች ያደርገን። እግዚአብሔር የሰውን ችግር ተረጂዎች አቃፊዎች ያደርገን። ቀጥልልኝ። የሚገርመኝ አሁን ወሬኞች እኮ ኢየሱስ በዚህ ዘመን ቢኖር ጭቃ ቀብቶ በፈወሰው ሰዓት እውሩን የበለጠ እውር አደረገ ብሎ ነው ፖሊስ ጣቢያ ጎትቶ ወስዱት። አይገባቸውም። የስ መንፈስ አንድ ነው፣ አሰራሩ ልዩ ልዩ ነው። የስ ባለ ራእይ ነኝ ከመቀጠል ውጭ ምን አማራጭ አለ? እነሱ ሊያስቆሙ አይችሉም። አሜን። እኔን ይኸው ማጣት አላስቆመኝም። የስ በዙሪያዬም ወሬኞች አሉ፣ አላስቆሙኝም። አሜን። ራእይ ያለው ይቀጥላል። አሜን። ያንተ ድርሻ መቀጠል ብቻ። አሜን። እነርሱ ይንጫጫ
ይወድቃሉ፣ አንተ ትቀጥላለህ። አሜን። ይሄ ነው ያለኝ መልእክቴ። አሜን። አመሰግናለሁ። ተባረኩ። እሺ አንድ ደቂቃ ቁጭ በሉልኝ። አሁን ጌታ ይባረክ። አሜን። ኢየሱስ ጌታን አሜን። እኔ ፕሮፌቱን የሚያውቀው እዛ ገና ሻሸመኔ በዩቱብ በጣም ነው የሚከታተለው። በጣም አንተ ላይ የሚሰራውን የእግዚአብሔርን ኃይል የሚገለጠውን የእግዚአብሔርን መንፈስ በጣም እያየው እያወረድክ በዚህ ወይ ቀን በቀን እከታተላለሁ። ምክንያቱም አንተ ላይ ያለው የእግዚአብሔር ግሬስ፣ አንተ ላይ ያለው የእግዚአብሔር ጸጋ እውነትን ነው ምን የተለየ ነው። ለነገስታት ንጉስ፣ ለታረደው በግ የእናንተ ኢየሱስ ለሌሎች ልዩ ይሁን። የእናንተ ኢየሱስ ለብዙዎች መድኃኒት ይሁን። ከሚገርም ፕሮፌት እኔ ያው ጌታ ነው ምን ወደዚህ አዲስ አበባ ለመምጣት ኦሬዲ ማስታወቂያ ስሰማ በጣም ነው የተገረምኩት። ምክንያቱም ከዚህ ሰውየው ጋር አንድ ቀን ይገናኛለሁ፣ እሱ ላይ የሚሰራውን መንፈስ ኢምፓርት አደርጋለሁ ብዬ ነው ያመንኩት። ዛሬ እግዚአብሔር መንፈስ አግኝቶኛል። ምን አለ አንድ ሰው አሜን ቢለኝ? ውሰድ በደንብ አሜን ብላ። ኢየሱስ ሃሌሉያ አሜን። ዋው እንደሚል ቃል አለ ፕሮፌት። አንተ ቀደም ወንድማችን ብለዋል፣ አንድ ነገር ብለዋል። ከመጀመር ከመሄድ ብቻ በኢየሱስ ስም አንዳች ነገር የሚያስቆም ነገር የለም። አሜን አሜን። እንደዚህ ብሎ ይናገራል። ሁለተኛ ሳሙኤል ምዕራፍ 3 ላይ ከቁጥር 1 ጀምራችሁ ስታነቡ እንደሚል ቃል አለ። ኢየሱስ ይባረክ። አሜን። በሳኦል ቤትና በዳዊት ቤት መካከል ረጅም ጊዜ ጦርነት ነበር ይላል። ነገር ግን እንደሚል ቃል አለ የዳዊት ቤት እየበረታ፣ አሜን፣ አንድ የንጉሱ ቤት እየደከመ፣ አሜን። ዛሬ መልእክት አለ የእናንተ ቤት እየበረታ ይሄዳል፣ አሜን። ቅባት እየጨመረ ይሄዳል፣ አሜን። ኢየሱስ ስም እየጨመረ ይሄዳል፣ አሜን። ነው ያገኘሁት፣ አሜን። በኢየሱስ ክርስቶስ ስም ከመሄድ ከመጨመር ውጪ ምንም አማራጭ የለም፣ አሜን። እግዚአብሔር ምስክሬ ምንም አማራጭ የለም፣ አሜን። እኔ አንድ ነገር አምናለሁ፣ አሜን። በተቀቡ በእግዚአብሔር ሰዎች አፍ በሚወጣው ቃል አምናለሁ፣ አሜን አሜን። ስለዚህ 100% እርግጠኛ ነኝ የእግዚአብሔር አፍ ነህ፣ እግዚአብሔር ካንተ ጋር ነው። ቀጥል፣ ዘመን ይባረክ፣ አሜን። ተቀበልኩኝ። ጌታን አክብሩ። እጆቻችሁን ዘርጉ። እሺ ሁለተኛ ነገሥት ምዕራፍ 2 ቁጥር 9 ላይ እንደሚል ቃል አለ። እኔ የሚፈልገው አንድ ነገር ነው። እንዲህ አለ ኤልያስ ኦሬዲ ሚሽኑን አገልግሎትን ከጨረሰ በኋላ አንድ ኤልሳዕ አንድ ነገር አለው። ካንተ ሳልወሰድ የምትፈልገው ለምን አለ። አቻብራታ ካና ምን አለ አንድ ሰው ፈለገም አንድ ነገር ነው ያለው። በረምስሙችን ቃል አንድ ነገር አለ። ካንተ ሳልወሰድ አንተ ላይ የሚሰራውን መንፈስ ሁለት እጥፍ ሆኖ እኔ ላይ ይምጣ አለ። እኔ አንድ ሰው ምን አለ አሜን ብለኝ። የእግዚአብሔር ሰው ዛሬ ይሄን መንፈስ ተካፈሉት፣ ይሄን ኃይል ተካፈሉት፣ ይሄን ጸጋ ተካፈሉት፣ ይሄን ክብር ተካፈሉት፣ ይሄን ሞገስ ተካፈሉት። እሺ እኔ አሁን የምፈልገው ቅባት ነው፣ ቅባት። ምክንያቱም ሁሉ ነገር ያለው በቅባት ውስጥ ነው። ምክንያቱም ሁሉ ነገር የሚያንቀሳቅሰው የእግዚአብሔር ቅባት ነው። ለዛ ነው መጽሐፍ እንደዚህ ብሎ ይናገራል። የእግዚአብሔር መንፈስ በኃይል ይወርድብሃል፣ እንደ ሌላ ሰው ሁለት ትቀየራለህ። አሜን። አየህ፣ እንደ ሌላ ሰው የሚቀይረው የእግዚአብሔር መንፈስ ነው። አሜን አሜን። ስለዚህ አንድ ነገር ነው አይ ብሊቭ፣ እርግጠኛ ነኝ 100% እርግጠኛ ነኝ። በኢምፓርት አምናለሁ። የእግዚአብሔር መንፈስ ዛሬ እኔ ላይ በኃይል ያልፋል። አሜን በኢየሱስ ስም። ምን ያለ ቅባት ከባህር ዳል ቪያናካ ወፍራም ቅባት ወፍራም ካልሆነ ቀንበር አይሰበር። እግዚአብሔር ሆይ ስምህ እንደሚፈስ አሜን አሜን። ዘይት መልካም መዓዛ አለው ይልና አሜን። ስምህ ደግሞ እንደሚፈስ አሜን። ስለዚህ ይልና ደናግል አይተው አሜን ወደዱ ይላል አሜን። ሳበኝም አለና ካንተም በኋላ እንሮጣለናል። አትቆሙም ማለት ነው። የስሙ ዘይት ከነካችሁ አትቆሙም ማለት ነው። ከሱ በኋላ ወደ አገልግሎት፣ ከሱ በኋላ ወደ ከፍታ፣ ከሱ በኋላ ወደ ክብር፣ ከሱ በኋላ ወደ ድል፣ ከሱ በኋላ ወደ ስኬት፣ ከሱ በኋላ ወደ በረከት፣ ከሱ በኋላ ወደ ማገልገል፣ ከሱ በኋላ እሱን ወደ ማክበር በኢየሱስ ስም ትሮጣላችሁ። አሜን። በጌታ በኢየሱስ አሜን። መልካም መዓዛ ያለው የስም ዘይት አሜን አሜን ብትል ይሻላል። አሜን። አንድ ካባስ ሶባሃ ያዲ ቬንቶ ባርካዲ ሁለት
ራሳዲ ከማሃን ሌላ ሰው ይሁን ሌላ ሰው ሌላ ሰው ሌላ ሰው እግዚአብሔር አምላክ ምስክሬ ንግግራችሁ ሁሉ ሌላ ነው። አሜን አሜን አትልም አንተ? አሜን አባ ኢየሱስ ሼላ ዲባሶ ካታዲያ አላወጣ yes 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 አላዲቦሼ ላዲካታ ለባዲያስ አመሰግናለሁ አባ ቴንክ ዩ አመሰግናለሁ። ሌላ ሰው ነው ኢላዲዮሶ ላዳካታካታ የሚያውቁት አያውቁትም። አሉቶቦሲ ላዲባ ምን አግኝቶ ነው ይባላል። ናኒዮት ምን ነክቶት ነው ይባላል። አቱኮ ተኮሮቶቦስ ይባላል። አሜን። የቂስ ልጅ ሳውልን ምን ነካዋል? አሜን። ብዙዎች ግራ ተጋቡ። ኢየሱስ አመሰግናለሁ። በልዩ ሞገስ በልዩ መገለጥ በልዩ ጥበብ በልዩ ኃይል እሰይ አሜን። አዴ ዘሬ ጠላት እንደዚህ ይወራል። አተዘን ተሰውራል። አሜን። ይሄ ግን በቃ አሜን ይሮጣል። አሜን። የምስራቹን ሊያበስር ለብዙዎች መፍትሄ ሊሆን ይሮጣል። አሜን። ባይዘው ተፈላጊ ሰዎች ናቸው። አሜን። ይኸው ዓለም ላይ ከዚህ በኋላ አሜሪካ ያለ፣ ጀርመን ያለ፣ ካናዳ ያለ፣ አሜን ያለ፣ ጣሊያን ያለ፣ ግብጽ ያለ፣ ኡጋንዳ ያለ፣ ቤልጂየም ያለ፣ ሳውዝ አፍሪካ ያለ፣ ደቡብ አፍሪካ ያለ፣ ቤይሩት ያለ ምን ያለ አሜን ምን የማያ ያለ ፈረንሳይ ያለ አሜን በቃ አይቷል። አሜን። ስለዚህ ከዚህ በኋላ የመፍትሄ ሰዎች አሜን ተፈላጊ ሰዎች አሜን አድርጓቸዋል። እወዳቸዋለሁ። አሜን እወዳለሁ ስላደረጋችሁኝ መልካም ነገር፣ ለወንጌል ስለቆማችሁ። በእውነት ይሄ ወንጌል ይቆም ነበር፣ አቅቶኝ ነበረ። በጣም ከልብ አመሰግናለሁ። እግዚአብሔር ራስ ያደርጋችሁ። አሜን። ሰጪ ሁኑ። አሜን። ተቀባይ ሳይሆን ሰጪ ሁኑ። አሜን። ባለኛ ሳይሆን ፊተኛ ሁኑ። አሜን። ለዚህ ወንጌል የቆማችሁ በኢየሱስ ስም ከዚህ እግራችሁ ሳትወጣ የሚያስፈልጋችሁ ሁሉ ከሰማይ ይለቀቅላችሁ። አሜን። እግዚአብሔር በአድራሻችሁ ይምጣ። አሜን። ነብይ ወዳለሁ በጣም እኔም በወዳችኋለሁ ሁላችሁ ነው። እሰይ ማ በሞገስ እሺ